የ19 ዓመት ባሌ ነው የ5 ልጆች አባት። እቤቴ ድረስ ከባልሽ አርግዣለሁ ብላ መጣች። ባሌማ በፍጹም እንደዚያ አያደርግም ብዬ እንዳትሞት እንዳድን አድርጌ አበሻቅጬ ከቤት ያባረርኳት። ይህ ሁሉ ነገር ከተፈጠረ በኋላ ግን የገዛ ባለቤቴ ይህን ሁሉ ነገር ሰምቶ ያደረገውን ነገር ማመናችም ሀውሊ እኔም እስካሁን ትንግርት ሆኖብኛል፣ ማመን አልቻልኩም ትለናለች የዛሬ ባሌ ታሪካችን። እንዴት ናችሁ ዶቼ? ደህና ናችሁ ወይ? እስካሁን አብራችሁ ስለሆናችሁ እየተከታተላችሁኝ ስለሆነ ፎሎ እያረጋችሁ ላይክ እያረጋችሁ ስለሆነ በጣም አመሰግናለሁ። አሁንም ታሪኩም የተመቻችሁ ከሆነ እየተመቻችሁ ከሆነ ላይክ እንድታደርጉ በአክብሮት እጠይቃለሁኝ። ከዛ ውጪ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ሀውለት ጋር በሉናኑ አባያ ቶብ ድሪአ ሂጃብ ጫማ ቦርሳ ሀውለት ጋር ሳታዩ እንዳትገዙ። የሚያምር ነገር ብቻ ሳይሆን እጅግ በጣም የሚያምርባችሁን ከእናንተ ጋር የሚሄደውን ቆንጆ ነገር ታገኛላችሁ። አመሰግናለሁ። ሀውሊ የትዳራችን 19 ዓመታቶች ቀላል አልነበሩም። ብዙ ጣውረዶችን ብዙ ከፍታና ዝቅታዎችን ያየንበት 5 ልጆቻችንን በተሻለ ሁኔታ ለማሳደግ ሁለታችንም የጣርንበት የለፋንበት ፍላጎቶቻችንን ወደ ጎን ያደረግንባቸው ዓመቶችም ጭምር ናቸው። ባሌን እጅግ በጣም አምነዋለሁ፣ እጅግ በጣም እተማመንበታለሁ። ስለሱ ማንኛውም ቦታ ላይ ቆሜ ደረቴን ነፍቼ የምናገርለት ሰው ነበረ። ከዛ ሁሉ ዓመታት ከዛ ሁሉ ጣውረዶች ከዛ ሁሉ ተምሳሌትነት በኋላ ግን ከ19 ዓመት በኋላ በሬ ድረስ ተንኳክቶ ባለፈ ያንን ታሪክ ስሰማ በጣም እየተገረምኩኝ ነበር። ተመሳሳይ ነው የኔም ታሪክ። የሚለየው ግን እሷ በእርጋታ በትዕግስትና በልበ ሙሉነት ያችን ሴት ስታባረር ወይም ደግሞ ከቤቷ ስታስወጣት፣ የኔ ግን በጣም በተቃራኒው ነበር። ከ19 ዓመት በኋላ አንድ ሴት በሬ ድረስ ቤቴ ድረስ በሬን አንኳኩታ መጣች። እናም ከ19 ዓመት አውቀዋለሁ፣ እረዳዋለሁ፣ ሁሉን ነገሩን አምነዋለሁ፣ ሁሉ ነገሩ ላይ እርግጠኛ ነኝ ከምለው ባሌ አርግዣለሁ የምትል ወጣት ለግላጋ ልጅ ቤቴን አንኳኳች። ወቅት ነገሩን መቋቋም አልቻልኩም። እንደ ቀልድ ማልፈው አልሆንም። ቅንጣት ታክል እንኳን ከሷ አንደበት ያንን ስሰማ በወቅቱ አልተጠራጠርኩም። ነገር ግን እልሄ፣ ቁጣዬ፣ እንዴት ተደፈርኩ ባይነቴ እሷን እጅግ በጣም አግባብ ባልሆነ መንገድ እንዳስተናገዳትና እንድጎዳትም አድርጎኛል። መጉዳት ስልሽ ያን ያህል አይደለም፣ በቃላትም ለድብድብ በመጋበዝም ጭምር። ያን ሁሉ ገበገባ አሳልፈን ከቤት ያስወጧት። ባሌ እንደዚህ አያደርግም፣ ባለጌ ነሽ ብዬ ብዙ ነገሮችን ብዬ በቃላትም በአካልም ለመጉዳት ታግዬ ከቤት ያባረርኳት። ከዛ በኋላ ግን ባለቤቴ ቤት ሲመጣ ዝም ማለት አልቻልኩም። እንደዚህ አይነት ነገር ገጥሞኛል። አንዲት ሴት ካንተ አረገዝኩ ብላ ቤቴ ድረስ በሬን አንኳኩታ መታለች። ስለዚህ ጉዳይ ምን ሀሳብ አለህ ብዬ አናገርኩት። የፈለግሽውን ማመን ትችያለሽ፣ ከፈለግሽ እኔን ማመን ትችያለሽ፣ ከፈለግሽ ደግሞ ዛሬ በርሽን አንኳኩታ መታ የዚህን ሁሉ ዓመት ከምታውቂው ሰው አረገዝኩኝ የምትልሽን ሴት ማመን ትችያለሽ። እንዴት በዚህ ነገር ትጠረጥሪኛለሽ? እንዴት እንደዚህ አይነት ንግግርን እኔ ጋር ታመጫለሽ? ብሎ ዘራፍ አለ። የወንድነት ወጉ አልቀረበትም። እሺ ብዬ አምኜው ተቀመጥኩኝ። እንደውም እሱ እንደዛ ሲል ስለነገርኩት ስለጠረጠርኩትም ጥፋተኝነት ተሰማኝ። ከቆይታዎች በኋላ ግን ውስጤ ሰላም አጣ፣ መረጋጋትን አጣው። የሆነ የሚረብሽ ነገር እየተዝመላለሰብኝ ተቸገርኩኝ። ስለ ባሌ አስቤያቸው ማላቃቸው ጠርጥሬያቸው ማላቃቸው ነገሮች ውስጤ ላይ ይመላለሱ ጀመር። ለምንድነው ውስጤን የማላጠራው? ለምንድነው ጥርጣሬን ከውስጤ የማላስወግደው ብዬ ባለቤቴን መከታተል ጀመርኩኝ። ያንን ነገር መከታተል ስጀምር ብዙም አላስቸገረኝም፣ ብዙም አልቆየም። በሚገርምሽ ሁኔታ እጅ ከፍንጅ መርፌና ክር ሆነው አገኘኋቸው። ማመን አልቻልኩም። በጣም ደነገጥኩ። በጣም ግራ ተጋባሁኝ። አይኔን በአይኑ አየ። በዛ ሁኔታ ውስጥ እሷም በፈገግታ ተመለከተችኝ። የአሸናፊነት የድል አድራጊነት ስሜት ፊቷ ላይ ይነበብ ነበር። ያንን ነገር መቋቋም አልቻልኩም። ባሉበት ጥያቸው ወጣሁኝ። ግን በጣም ተገረምኩ። ቢያንስ ነግሬው ነበር። ቢያንስ አንዲት ሴት ህይወቴ ውስጥ መታለች እንዲህ ብላኛለች ብዬው ነበር። ለኔ ቅንጣት ታክል ክብር ቢኖረው፣ ለኔ ቅንጣት ታክል አዘኔታ ቢኖረው እንዴት 1 ወርን 2 ወርን እንኳን ከሷ አይርቅም? እንዴት ተጠራጥራ ትከታተላኛለች ብሎ እንኳን አይሸሽም ብዬ እጅግ በጣም ተናደርኩኝ።
ምክንያቱም ይሄ ነገር ዛሬ የተጀመረ ትላንት የተጀመረ ነገር ሳይሆን ጥልቀት ያለው ረጅም ጊዜ የሆነ ነው ብዬ አሰብኩኝ። በዛም ውስጥ እንዳለሁኝ ይመጣል ብዬ ጠበቅኩት። ላናገረው፣ ላዋራው። የ19 ዓመት ባሌ ነው። ከመዳፌ በላይ አውቀዋለሁ፣ እረዳዋለሁ ብዬ የማስበው ነገር ግን ሳይመጣ ቀረ። 1 ቀን፣ 2 ቀን፣ 3 ቀን፣ 4 ቀን። በጣም ተገረምኩኝ። አንድ ራሱ በድሎ ራሱ አለቀሰ ነው የሚባል። ምን ተፈጠረ? በደለኝ። ለልጆቼ እንኳን የምናገረው እውነት እንዳይኖረኝ። አባቢ ምን ሆኖ ነው የቀረው? አባቢ ለምንድን ነው የማይመጣው? ምን ተፈጠረ ሲሉኝ እንኳን መልስ የማልሰጥበትን እንደዚህ አድርጎኝ ነው እንደዚህ ሆኖ ነው ብዬ በልበ ሙሉነት የማልናገርበትን በደል በድሎኝ፣ ነገር ግን ይቅርታም የለም እንደዚህም ነው የለም እንደዛም ነው የለም፣ ጠፋ። አልቻልኩም። ምጠይቀው የምፈልገው ብዙ ነገር አለኝ። ልነግረው የምፈልገው ብዙ ነገር አለኝ። ላወራው ከውስጤ ላወጣው የምፈልገው ውስጤ ላይ የተከማቸ ብዙ ቁጣና ብዙ እልህ አለ። ፊት ለፊት እሱን ተጋፍጬ መናገር የምፈልገው። ያንን እድልም ስላጣው እጅግ በጣም ተናደድኩ። ላገኘው ፈለግኩኝ። ደወልኩለት፣ ስልክ አያነሳም። ደጋግሜ ደወልኩ፣ ስልክ አያነሳም። ስራ ቦታው ሄድኩኝ። ሊያገኘኝ እንደማይፈልግ ነግሮ አባረረኝ። በጣም ተገረምኩኝ። ጥሩ ቁጣው ይለይለት፣ እልሁ ይውጣለት ብዬ መጠበቅ ጀመርኩኝ። ነገር ግን ሀውለት ያንን ነገር አድርጎ ከቤቱ ከጠፋ እኛንም ልጆቼንም ካየን 1 ዓመት ሆነ። ለዚህ ምን ምላሽ ትሰጫዋለሽ? ለዚህ ምን እውቅና ትሰጫዋለሽ? ለዚህ ምን ትይዋለሽ? በጣም ግራ የሚያጋባ ውሳኔ፣ ማንም ያልጠበቀው፣ እኔም ሆንኩኝ ለልጆቼም ለሰሚም ለጎረቤትም የማይመች ሆነ የኔ ነገር ትለናለች የዛሬው ባለ ታሪካችን። የዛሬው ታሪክ ትንሽ አጠር ያለ ነው። ያላችሁን አስተያየት እንድትሰጧት በአክብሮት እጠይቃችኋለሁ። ታሪኮቹን ስለምትከታተሉ፣ አብራችሁኝ ስለሆናችሁ፣ ኮመንት ስለምታደርጉ፣ ላይክ ስለምታደርጉ፣ ሼር ሪፖስት ስለምታደርጉ እጅግ በጣም አመሰግናለሁኝ። የዛሬው ታሪካችን ይህን ይመስል ነበር። እስካሁን አብራችሁን ከቆያችሁ ላይክ፣ ሼር አድርጋችሁ፣ ፎሎ ያላደረጋችሁ ደግሞ ፎሎ አድርጋችሁ ውጡ። እንዲሁም ደግሞ አባያ፣ ቦርሳ፣ ጫማ፣ ድሪያ የምትፈልጉ ሀውለት ጋር ሳታዩ እንዳትገዙ እላችኋለሁ። ቻው።